ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 16 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። እየፈረሰ ያለው ያገዛዙ ታጣቂ የጋምቤላው ቀውስ፣ የጤና ባለሙያዎች ንቅናቄ፣ መምህራኑ ጥሪ፣ የኤርትራ ፕሬዝዳንት ስላገዛዙ፣ የወልቃይት ጉዳይ፣ ጅቡቲ ነገር የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በባንዳዎች ላይ የተጠናከረ እርምጃ መውሰዱን አስታወቀ። በከበባ በአንድ ግንባር ብቻ በርካታ የሚሊሻ አባላት መደምሰሳቸውና እንዲበተኑ መደረጋቸው ተገልጿል። በአንድ ሳምንት 323 የጠላት ኃይል ከነሙሉ ትጥቁ ፋኖን ተቀላቀለ። የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ባወጣው መግለጫ ሶስተኛው አገው ምድር ክፍለ ጦር ዘንገና ብርጌድ ከቲሊሊ ወደ ሸንዲ መታጠፊያ ልዩ ስሙ ወንጀላ የተባለች ቦታ ላይ ከሌሊቱ 11 ሰዓት ጀምሮ በተደረገ ከበባ በቦታው የተመደበው ሁሉም ባንዳ ሚሊሻ ለወሬ ነጋሪ ሳይተርፍ ያለቃውን ስልጣን ጥም ሳያረካ እስከ ወዲያኛው ተሸኝቷል በማለት የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ግንቦት 16 ቀን 2017 ባወጣው መግለጫ አስታውቋል። በርከት ያሉ ያገዛዙ ባንዳዎች የተደመሰሱበት ይሄ ግንባር የተረፈውም ኃይል ወደ ተለያዩ አቅጣጫዎች መበተኑ ተገልጿል። በዚህ ጥቃት ሻምበል እውነቱ የተባለ የቲሊሊ ከተማ አስተዳደር ጸጥታ ኃላፊን ጨምሮ ጠርናፊ አመራሮች እስከ ወዲያኛው የተሸኙ ሲሆን ሁሉም የሚሊሻ አባላት መበተናቸውን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ወራሪውን የአብይ አህመድ ኃይል ከነሙሉ ትጥቁ መማረክ፣ መደምሰስ፣ መበተንና ማስከዳቱ ተጠናክሮ መቀጠሉን በቀጠና የህዝብ ግንኙነት ኃላፊ ፋኖ ማርሸት ጻው አስታውቋል። ፋኖን በትነነዋል በማለት ባህር ዳር ላይ ውሸት ስብሰባ ጠርተው ህዝቡን ለማነሳሳት የሚንደፋደፉት የታንክ ውስጥ ብልጽግናዎች በአገሪቱ የካፒታል በጀት የሚገዙትን መሳሪያና ከየአካባቢያችን የሚያመጡትን ኃይል በስቦ ማስከዳት ስልት ብቻ በአንድ ሳምንት ውስጥ 323 መክዳታቸውን በስም ዝርዝራቸው ጭምር በማስቀመጥ ይፋ አድርገዋል። አሁንም የወራሪው አብይ አህመድ ካምፕ ውስጥ የምትገኙ ታጣቂዎች በጊዜ ወደ ወገናችሁ እንድትቀላቀሉና ሰላማዊ ህይወት እንድትመሩ ጥሪ እናቀርባለን ሲል አስታውቋል። ጨፍጫፊውን ወራሪውን ዘራፊውና የማይብ ስብስብ የሆነውን ብልጽግና በታትንን የሚበጀንን ስርዓት እስከምናመጣ ድረስ ተጋድሎ ተጠናክሮ ይቀጥላል ሲል ቃል አቀባዩ አስታውቋል። ይህ በእንዲህ እንዳለ ያገዛዙን ተልዕኮ በመፈጸም የሚንቀሳቀሱ ባለሀብቶች ከድርጊታቸው እንዲቆጠቡ ተጨማሪ ማስጠንቀቂያ ወጥቷል። አብይ አህመድና የሱ መንጋ በዛሬው ዕለት ባህር ዳር ከተማ ላይ ከፍተኛ የባንክ ዕዳ ያለባቸውና የስርዓቱን ገንዘብ የተሸከሙ ግለሰቦችን ባለሀብት መባላቸው ነው ሰብስበዋል በማለት የገለጸው ቃል አቀባዩ ዋና ዓላማው በጫካ ለከረመው የነርሱ ሰዎች የእንኳን ደህና መጣችሁ አቀባበል ለማድረግ ሲሆን የዕዳ መክፈያ ጊዜ ተራዝሞላቸውና መናጆ ሳንቲም ተደጉሞ የአማራን ህዝብ የህልውና ትግል ለመቀልበስ የስርዓቱ የበለጠ ተባባሪ እንዲሆኑ ለማድረግ የታሰበ መሆኑን ጠቅሷል። ድሮና ታንክ ያልበገረውን ፋኖ መናጆ ሳንቲም አያሸንፈውም፣ በስም ጠቅሰን ለህዝብ አሳውቀን ተናጠላዊ እርምጃ ከመውሰዳችን በፊት ለራሳችሁ ጥንቃቄ እንድታደርጉ እንመክራለን በማለት ከወዲሁ አስጠንቅቋል። ይህ በእንዲህ እንዳለ በአንድ ሳምንት ውስጥ እጃቸውን ከነትጥቃቸው ከሰጡት 323 ያገዛዙ ታጣቂዎች በተጨማሪ ስቦ ማስከዳቱ ዛሬም ተጠናክሮ መቀጠሉን የስርዓቱን መፈራረስ የተረዱና የሚከፍሉት መስዋዕትነት ትርጉም አልባ እንደሆነ የተረዱ ሁለት የወራሪው ስርዓት አገልጋይ መከላከያ አባላት በዚሁ ቀጠና 8ኛው በላይ ዘለቀ ሽፈራው ገርባ ብርጌድን መቀላቀላቸው ተገልጸዋል። ይህ በእንዲህ እንዳለ በቀጠና የአማራ ፋኖ ብሔራዊ ኃይል ምክትል ቃል አቀባይ ሆነው ፋኖ እስቲበል አለሙ የአማራ ፋኖ ብሔራዊ ኃይል ምስረታን ተከትሎ ሰራዊቱ በገፍ ፋኖን እየተቀላቀለ ሲሆን በዛሬው ዕለት ያገዛዙ አሽከር ሆነው ሲያገለግሉ የነበሩ ሰራዊቶች ጥሪያችንን በመቀበል የሐዲስ ዓለማየሁ 7ኛው ክፍለ ጦርን ተቀላቅለዋል በማለት እነዚህም ሁለት ሚሊሻ ከነሙሉ ትጥቃቸው ሁለት ያገዛዙ መከላከያ አባላት ከ57ኛ ክፍለ ጦር አንበር ከተማ በመውጣት አንድ ስናይፐርና አንድ ክላሽ ከነሙሉ ትጥቃቸው ይዘው ተድላጓሉ ብርጌድን ተቀላቅለዋል ሲል በፎቶግራፍ አስደግፎ የታጠቁትን መሳሪያ እንደያዙ ይፋ አድርጓል። በኢትዮ ደቡብ ሱዳን ድንበር አካባቢ የተፈጠረውን የደህንነት ስጋትን አስግቶኛል ያለው ድንበር የለሹ የሕክምና ተቋም በእንግሊዝኛው ምህጻረ ቃል ሜዲሰን ሳን ፍሮንቲር አካባቢውን ለመልቀቅ መገደዱን አስታወቀ። የጋምቤላ ክልል በደቡብ ሱዳን ስደተኞች መጨናነቁንም ገለጸ። ሜዲሰን ሳን ፍሮንቲር በትናንትናው ዕለት ባወጣው መግለጫ በኢትዮ ደቡብ ሱዳን ድንበር አካባቢ በተፈጠረው የሰላም እጦትም የተነሳ የደቡብ ሱዳን ተፈናቃዮችም ስደተኞችን የሰብአዊ አገልግሎት የሚሰጠው ሜዲሰን ሳን ፍሮንቲር የእርዳታ ሰራተኞች
ስደተኞቹን ቡርባዬ ተብሎ ከሚጠራው አካባቢ ወደ ማታር አካባቢ ለማዛወር መገደዱን አስታውቋል። የተቋሙ ይህንን ውሳኔ ለመወሰን የተገደደው በሺዎች የተቆጠሩ የደቡብ ሱዳን ስደተኞች በደቡብ ሱዳን ህዝቦች መከላከያ ኃይልና በተቃዋሚ ኃይሎች መካከል ካለፈው ግንቦት ወይም ከፈረንጆቹ ሜይ 12 2025 ጀምሮ በሺዎች የተቆጠሩ ስደተኞች አካባቢያቸውን ለቀው በመሰደዳቸውና ግጭቱን ባለመብረዱ ነው ብሏል። በኢትዮጵያ የሜዲሲንስ ሳንስ ፍሮንቲር ተጠሪ ጆሹዋ ኤክሌይ እንዳስታወቁት የቦርባይ አካባቢ በጣም አደገኛ በመሆኑ በአንድ ቀን ጀንበር ውስጥ በሺዎች የተቆጠሩ ስደተኞች አካባቢውን ለቀው በመሸሻቸው እኛም የእነርሱን ዱካ ለመከተል ተገደናልን ብለዋል። ሜዲሲንስ ሳንስ ፍሮንቲር በዚሁ መግለጫው ከአየርና ከምድር የሚፈጸመው ወታደራዊ ጥቃትን በመሸሽም ብዛት ያላቸው ደቡብ ሱዳናውያን ወደ ኢትዮጵያም ጋምቤላ ክልል በገፍ በመሰደዳቸው የጋምቤላ አካባቢ የመጨናነቅ ችግር ገጥሞታል። የኮሌራ ወረርሽኝም በአካባቢው በስፋትም መንሰራፋቱን ገልጿል። በአሁኑ ወቅት በጋምቤላ ክልል ማታር አካባቢ ከ35000 እስከ 85000 የሚደርሱ የደቡብ ሱዳን ስደተኞች እንደሚኖሩ ህጻናት፣ ሴቶችን ጨምሮ ከ40 ከመቶ የወባ በሽታ ተጠቂው መሆናቸውና ከነዚህ መካከልም ህጻናት 7 ከመቶ ተጠቂው መሆናቸው የሜዲሲንስ ሳንስ ፍሮንቲር መረጃ ይገልጻል። የአማራ ፋኖ ብሔራዊ ኃይል የፋሽስት አገዛዝ የብልጽግና ቡድን ደቡብ ወሎ ዞን ምዕራብ ወረዳዎች ሰላማዊ ሰዎችን መረሸኑን ገለጸ። የአማራ ፋኖ ብሔራዊ ኃይል ግንቦት 14 ቀን 2017 በደቡብ ወሎ ዞን ምዕራብ ወረዳ መካነ ሰላም ወረዳ ራሱን መንግስት ላደረገው ብልጽግና የአማራን ህዝብ አሳልፈው የሸጡ ባንዳዎችን ግንቦት 11 ቀን 2017 ዓ.ም የተያዙባቸውን ባንዳ አጋሮቻቸውን ለማስጣል የሚል ዘመቻ ከፍተው ሰላማዊ ሰዎችን መረሸናቸውን አስታወቀ። በደቡብ ወሎ ምዕራብ ወረዳ መካነ ሰላም ወረዳ ውስጥ የወረዳው አስተዳዳሪ እና መሰሎቻቸውን በማስከተል ዘምተው ወደ ፋኖ ሳይሆን ሰላማዊ ሰዎች ላይ ጥቃት በመፈጸምና ዝርፊያ በማካሄድ የላካቸውን አገዛዝ ለማስደሰት ሰላማዊ ሰዎች ላይ ጥቃት ማድረሳቸውን ገልጸዋል። በዚህም አቶ አማራ አበባው፣ አቶ ታለማ እንዳለሸቴ፣ እሷለኝ ዘበነ የ12 ዓመት ህፃን በአገዛዙ ባንዳዎች በግፍ የተገደሉ ሲሆን እንዳለ ወርቅነህ የተባለ ግለሰብ ወደ ገደል በመወርወር እጅግ የሚዘገን ስቃይ ውስጥ እንደሚገኝም አስታውቋል። ባንዳዎቹ ለሆዳቸው አድረው በአካባቢው ያገኙትን ግለሰብ አህያ ቢኖረውም ባይኖረውም በሰደፍና በዱላ እየደበደቡ ወይዘሮ አልጋዬ ደጀን ከተባሉት ግለሰብ 50 ጭነት እህል፣ የወይዘሮ ብዙ አለም መኮንን 2 ጎተራ ጤፍ ከ04 ቀበሌ ዘርፈው ማቀፊያ ያለ ህፃን እንኳን ሳያሳዝናቸው 40 ቀን ያልሞላቸውን ጠጄ ሙሉጌታ ከ019 ቀበሌ፣ አበባ አለባቸው ከ022 ቀበሌ፣ አዝመራ አወቀልና ሌሎች 30 ህፃናትና አዛውንቶችን ገበታ ቀጠና ብቻ ይህንን ግፍ ሲፈጽሙ በቢሊ ቀጠናም 6 ንጹሐንን በግፍ መግደላቸውና የዘመቱበትን ዘረፋ በህዝቡ ላይ ፈጽመዋል ሲል የአማራ ፋኖ ብሔራዊ ኃይል ዛሬ ግንቦት 16 ቀን 2017 ባወጣው በዚህ መግለጫ ጠቅሷል። ይህ በእንዲህ እንዳለ ለአብይ አገዛዝ ስልጣን ሲል ሰላማዊ ሰዎች እንዲጨፈጭፍ ተልዕኮ የተሰጠው ወራሪና ጨፍጫፊ ኃይሉን በተመለከተ ከአገዛዙ ስልጣን አስጠባቂ ወታደራዊ አዛዦች አንዱ ጀነራል አበባው ታደሰ ሀገሪቱን የሚመጥን በትጥቅም በሰው ኃይልም የተደራጀ ዘመናዊ ሰራዊት ገንብተናል ሲል ተናገረ። የአብይ አገዛዝ መጠቀሚያ የሆነው ራሱን መከላከያ ብለው የሚጠራው ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ በልዩ ዘመቻ እዝ በስልጠና ላይ የሚገኙ የሰራዊቱ አመራሮች ያደረገው በተባለው በዚህ ንግግር ሰላማዊ ሰዎችን የሚጨፈጭፈውን በሱና በጓደኞቹ የሚመራውን ስልጣን አስጠባቂ ጦር አሞካሽቷል። ብሔርም ሃይማኖትም አይከፋፍለንም በሚል በብሔር አጀንዳ ጭምር የሚንቀሳቀስና በአማራ ህዝብ ላይ የተፈጸመውን ወረራ ተከትሎ እጅግ አሳፋሪ ለመናገር የሚከብዱ አስነዋሪ ተግባራትን ጭምር በብሔር ጥላቻ የተነዱ የአብይ አገዛዝ ስልጣን አስጠባቂ ወታደሮች የኦሮሚያ ልዩ ኃይል አባላትና ሚሊሻዎችን ሳይቀር በአገዛዙ መከላከያ ስም ዩኒፎርም እያለበሱ በማሰማራት ዘር ተኮር ጥላቻና ጭፍጨፋ እንዲያካሄዱ የፈቀደ አዛዥ በህዝብ ላይ የከፈተውን ጦርነት ተከትሎ ፋኖን ለማጣጣል ከመሞከር አልፎ በዚህ ሰዓት ስልጣን የሚያዘው በሀሳብ የበላይነት እንጂ በጉልበት አይደለም በማለት ለአለቃው ያለውን ታማኝነት ገልጿል። ጀነራል አበባው ታደሰ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በዘር ጭፍጨፋ ውስጥ ከአብይና ጓደኞቹ እኩል ተጠያቂ የሚሆንና ለስርዓቱ በባንዳነት በመሰለፍ የገዛ ህዝቡን የካደ በሚል በተደጋጋሚ ወቀሳ ሲደርስበት መቆየቱ አይዘነጋም። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በአዲስ አበባ ከሚኖሩ የትግራይ ክልል ተወላጆች ጋር ውይይትም አደረጉም። አቶ ጌታቸው ህዝቡ ለዳግም ጦርነትም እንዳይነሳሳ ሲሉም ጥሪ አቀረቡም። ለኤርትራ ህዝብም እንኳን አደረሳችሁ ሲሉ የደስታ መልእክትም አስተላለፉ። ከ2 ዓመት የስልጣን ቆይታ በኋላ በቅርቡ የጠቅላይ ሚኒስትሩ የምስራቅ አፍሪካ ልዩ አማካሪ በሚኒስትር ደረጃ ሆነው የተሾሙት አቶ ጌታቸው ረዳም አዲስ አበባ ከተማ ከሚኖሩ የትግራይ ብሔር ተወላጆች ጋር
ጋር በነበራቸው ቆይታም እርሳቸው ሲመሩት የነበረው ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አመራሩ አዲስ ጦርነት ለመቀስቀስ እየተሟሟቀ ይገኛል። የህወሓት አመራር የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዳይተገበር እንቅስቃሴ እያደረገና እንቅፋት እየፈጠረም ይገኛልም ብለዋል። አቶ ጌታቸው ከዚህም በመቀጠል የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን ከተፈለገ የትግራይ ክልል ህዝብ ለህወሓት እርምጃ እምቢኝ ሊል ይገባል። የህወሓት አመራር የትግራይ ህዝብን ዳግም ወደ ጦርነትም ለመክተትም እየሞከረ ነው የሚል ትችትም አቅርበዋል። አቶ ጌታቸው በቅርቡ አዲስ አበባ ውስጥ ለመንግስት ከወገነ አንድ ሚዲያ ጋር በነበራቸው ቆይታ የህወሓት አመራርና የተወሰኑ የታጣቂ ቡድኑ ኃላፊዎችም በሰብአዊ መብት ጥሰትም በህገወጥ የወርቅ ማዕድን ንግድ መሰማራታቸውን መግለጻቸውን ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አቶ ጌታቸው ረዳ የትግራይ ክልል ህዝብን ጥቅም ወደ ጎን ትተው ያዋጣኛል ካሉት ቡድን ማለትም ከብልጽግና ጋር ወግነዋል ማለቱ ጊዜያዊ አስተዳደሩም እንደዚሁ የአቶ ጌታቸው ሰሞነኛ አስተያየት የፕሪቶሪያው የሰላም ስምምነት ድባብን የሚያሸረሽር መተማመን እንዳይኖር የሚያደርግ በመሆኑ የማዕከላዊ መንግስቱ አቶ ጌታቸው ረዳን አደብ ያስገዛልን ማለቱን መዘገባችን ይታወሳል። ይበዚህ እንዳለ አንዳንድ የህወሓት አመራሮች ከኤርትራ መንግስት ጋር የጎንዮሽ ግንኙነት በመፍጠር የትግራይ ክልልን የሚያውክ እንቅስቃሴ ጀምረዋል የሚል ወቀሳ በቅርቡ ያስተላለፉት አቶ ጌታቸው ረዳም ዛሬ በማህበራዊ ትስስር ገጻቸው ለኤርትራ ህዝብ እንኳን ለነጻነት ቀን አደረሳችሁ የሚል አጭር መልእክት ማስተላለፋቸውም ተመልክቷል። የኢትዮጵያ የጤና ባለሙያዎችን ንቅናቄ ለማዳፈን አገዛዙ በድርድርና ውይይት ስም ለመከፋፈል ያደረገው ሙከራ አልተሳካም። ግልጽ ጥሪ እንዲደረግና ግልጽ ውይይት ተደርጎ ጥያቄያቸው እንዲመለስ ዛሬም ጥሪ እየቀረበ ነው። የአፈና እርምጃው ተጠናክሮ ቀጥሏል። የኢትዮጵያ የጤና ባለሙያዎች የጠሩት ሁሉን አቀፍ የስራ ማቆም አድማ ተጠናክሮ የቀጠለ ሲሆን በግዳጅ ወደ ስራ የሚመለሱትም ሆነ ከስራ ተባራቸዋል የተባሉት የጤና ባለሙያዎች አቋማቸው አንድና አንድ ብቻ መሆኑን ይፋ እያደረጉ ይገኛል። የደሞዝና ጥቅማ ጥቅም ጥያቄያቸው ብቻ ሳይሆን የህዝቡ ጤና የሚሻሻልበት፣ ህይወታቸው አደጋ ላይ የሚወድቅበት የጤና ስርዓት ለህይወታቸው ዋስትና እንዲሰጣቸውና እነዚህን ጥያቄዎች ጨምሮ 12 ጥያቄዎችን ያቀረቡ ሲሆን ጥያቄዎቹን ደረጃ በደረጃ ለመመለስ አስቀድሞ በተለይም የመኖር ያለመኖር ጥያቄያቸውን የያዘው የደሞዝ ጥያቄ እንዲመለስላቸው ከዚህ ውጭ በድርድር ስም የሚደረግ ማዘናጋት እንደማይቀበሉ የንቅናቄው አስተባባሪዎች እየገለጹ ይገኛል። ከየአካባቢው አንድ ሰው ወክሉ በማለት ንቅናቄውን የሚያስተባብሩ ለማፈን አገዛዙ እያደረገው ሙከራ ያልተሳካ ሲሆን ዛሬም የታወቁ ዶክተሮችን ጨምሮ የጤና ባለሙያዎችን ከየቦታው ማሰርና ማሳደዱ ተጠናክሮ ቀጥሏል። የኢትዮጵያ አንስቴቲስቶች ማህበር በበኩሉ በወቅታዊ የጤና ባለሙያዎች ጥያቄ ዙሪያ ዛሬ ግንቦት 16 ቀን 2017 ባወጣው መግለጫ በጤና ባለሙያዎች የቀረቡ ጥያቄዎች ተገቢውን ግምት ውስጥ በማስገባት በግልጽና ተከታታይነት ባለው ውይይት ከጤና ባለሙያዎች ጋር በመሆን ችግሮችን ለመፍታት ቁርጠኝነት በመግለጽ ተጨባጭና ተግባራዊ እርምጃ እንዲወሰድ ጥሪ አቅርበዋል። በውይይት የሚነሱና የተነሱ ያሉትን ለማሻሻል በአፋጣኝና በአጽንኦት መስራትና ባለሙያዎችን ሊደግፉ የሚችሉ ፖሊሲዎችን ማዘጋጀት፣ የተዘጋጁትን እንዲያስፈጽሙ፣ በቅርቡ በስራቸው ላይ ያሉ የታሰሩ የአንስቴዥያ ባለሙያዎችና ሌሎችም የጤና ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱና መብታቸው በህጋዊ ሂደት እንዲጠበቅ የንቅናቄውን ዓላማ በመዘርዘር ጥሪ አቅርበዋል። አገዛዙ ለቅድመ ውይይት በጤና ሚኒስቴር በኩል የጠራቸው የጤና ባለሙያዎች ዋነኛ ጥያቄያቸውን ለመመለስ ሳይሆን ለማዘናጋት የተሄደበትን እርምጃ በመቃወም የተጀመሩ ውይይቶች የተቋረጡ ሲሆን የጤና ሚኒስትሯ ለስብሰባ በሚል ከሀገር ለመውጣት ያደረጉትን ሙከራ ተከትሎ አገዛዙ ከሀገር እንዳይወጡ ክልከላ አድርጎ ወደ ቤታቸው መመለሱን የሚጠቅሱ መውጣት ጀምረዋል። የጤና ሚኒስትርና ሚኒስትር ዴኤታው ሰሞኑን ይሰጧቸው የነበሩ የተምታቱ መግለጫዎች በተለይም ሚኒስትር ዴኤታው ወደ ስራቸው ያልገቡ የሙያ ፈቃዳቸው ይሰረዛል በማለት የኦሮሞ ብልጽግና ፓርቲ ደጋፊና የፖለቲካ ተሿሚ የሆነው ሚኒስትር ዴኤታው የሰጠው አስተያየት የጤና ባለሙያዎችን ያስቆጣ ሲሆን የጤና ባለሙያዎቹ ለወረቀት ፈቃድ ሳይሆን ለገቡት ቃል ኪዳንና ለህዝባቸው ሲሉ መስዋዕትነትን እየከፈሉ በማገልገል ላይ ቢሆንም የዳቦ ጥያቄያቸውን ተከትሎ በዚህ ደረጃ ለማጣጣል መሞከር ተቀባይነት የለውም የሚሉ ምላሾች ተሰጥተዋል። ይኸው የጤና ሚኒስቴር ዴኤታ ዛሬ ደግሞ በአደባባይ በርካታ የጤና ባለሙያዎች ወደ ስራቸው ተመልሰዋል በማለት ሐሰተኛ መግለጫ መስጠቱን የንቅናቄው አስተባባሪዎች በወቀሳ አንስተዋል። ይህ በእንዲህ እንዳለ የተቃውሞ እንቅስቃሴውን ሳይቀላቀሉ የቆዩት
መቀሌ አጠቃላይ ሆስፒታል ባለሙያዎች ለአስተዳደሩ በጽሁፍ ባሳወቁት መሰረት ተቃውሞውን ለመቀላቀል መወሰናቸው እየተገለጸ ይገኛል። የኦሮሞ ብልጽግና ፓርቲ ማህበራዊ ሚዲያ አፈቀላጤዎች ሐኪሞቹ ፈቃዳቸው መነጠቅ አለበት፣ እየሰሩ መከራከር ይችላሉ የሚል የስርዓቱን አጀንዳ ለማራገብ ቢሞክሩም ተቀባይነት ከማግኘት ይልቅ በምትኩ ወቀሳ አስከትሎባቸዋል። በእንዲህ እንዳለ ለጤና ሚኒስቴር ዴኤታ ዶክተር ደረጀ ድጉማ የጤና ባለሙያዎች ፈቃድ ይሰረዛል ብሎ የሰጠውን መግለጫ ተከትሎ የጥቁር አንበሳ የሕክምና ተማሪ የላከለትን መልእክት ተከትሎ የሕክምና ተማሪው ለእስር መዳረጉ ታውቋል። የኢትዮጵያ የጤና ባለሙያዎችን ንቅናቄ ሰራተኞች፣ መምህራን፣ የታክሲና የከባድ መኪና አሽከርካሪዎች ተመሳሳይ ችግር ውስጥና ጥያቄዎቻቸውን ይዘው በመነሳት እንዲቀላቀሏቸው ህዝቡ እንዲደግፋቸው ዛሬም ጥሪ እየቀረበ ይገኛል። የጤና ባለሙያዎችን የዳቦ ጥያቄ ያልመለሰው አገዛዝ ለመንግስት ሰራተኞች ቤት እሰራለሁ በሚል ለማዘናጋት የሞከረው ተቃውሞ እየገጠመ ነው። የምክር ቤት አባሉ በዝርዝር መረጃውን በማስቀመጥ አንድ የመንግስት ሰራተኛ በብድር ቤት ለመስራት የሚችልበት ሁኔታ እንደሌለ አስታውቀዋል። የኢትዮጵያ ንግድ ባንክ የመንግስት ሰራተኞችን የቤት ችግር ለመፍታት የ120 ቢሊዮን ብር የፋይናንስ ሊያቀርብ መሆኑን ከአዲስ አበባ ከተማ ቤቶች ልማት ጋር የመግባቢያ ስምምነት ተፈራርመናል ማለታቸውን ተከትሎ ብዙዎች የኢትዮጵያ ጤና ባለሙያዎች ያቀረቡትን የዳቦና የጤና ስርዓቱ እንዲስተካከል ጭምር ያካተቱበትን 12 ጥያቄ ያልተቀበለውና በስራ ማቆም አድማቸው ሳቢያ እያሰረና እያሳደደ የሚገኘው አገዛዝ ተጨማሪ ተቃውሞ እንዳይነሳበት የመንግስት ሰራተኛውን አፍ ለማስያዝ ያደረገው ጥረት መሆኑ እየተገለጸ ነው። አገዛዙ ዛሬ ለመንግስት ሰራተኞች ቤት ይሰራበታል ባለው ስምምነት በ2575 መርሃ ግብር መሰረት ከ41 ሺህ በላይ መንግስት ሰራተኞች ተጠቃሚ ያደርጋል ያሉ ሲሆን ብዙዎች የስርዓቱን ግልብነትና ለፖለቲካ ፍጆታ ሲል ሰራተኞችም በተመሳሳይ ዳቦ ጥያቄ ተቃውሞ እንዳያስነሱብኝ በማለት ድንገት ይዞት የመጣው አጀንዳ መሆኑን እየጠቀሱ ሲሆን የምክር ቤት አባሉ ዶክተር ደሳለኝ ጫኔ በበኩላቸው ችግሩ ያለው ዝርዝር ውስጥ ነው በሚል በሚገባ አብራርተው ድርጊቱን አጋልጠዋል። የመንግስት ሰራተኛ አሁን ያለው ደሞዝ ተጣርቶ በወር 12 ሺህ ብር ይደርሰዋል ብለን ሰፋ ያለ ግምት እንውሰድ። በተመሳሳይ የትዳር አጋሩም ተቀራራቢ የሆነ ወራዊ ገቢ አላት ብለን እናስብ። የቤተሰብ በወር 24 ሺህ ብር የተጣራ ገቢ ያለው እንበል። ስለዚህ በዚህ የቤት ፕሮግራም ላይ ለመሳተፍ ከፈለገ በመጀመሪያ 25 ከመቶውን መቆጠብ አለበት። የ5 ሚሊዮን 25 በመቶ 1.25 ሚሊዮን ብር ለመቆጠብ እንዴት እንደሚችል እኒ ለምሳሌ ቤተሰቡ በአንዳቸው ደሞዝ በታምር እየኖሩ የአንዳቸውን የወር ደሞዝ በሙሉ 12 ሺህ ብር ይቆጥቡ። ስለዚህ በአመት 144 ሺህ ብር ይቆጥባሉ። ስለዚህ 25 በመቶውን ለመቆጠብ ከ8 ዓመት በላይ እንደሚፈጅባቸው ገልጸዋል። ከ8 ዓመት በኋላ ደሞዙ 20 ሺህ ብር ይደርሳል ብለን እናስብና ለቤቱ የሚያስፈልገው 75 በመቶ ፋይናንስ ከንግድ ባንክ ተገኝቶ ተገነባና ተሰጠው። ብድሩ ከ3.75 ሚሊዮን ብር በላይ ሲሆን አሁን ባለው የንግድ ባንክ ዝቅተኛ ወለድ በ16 በመቶ ለ20 ዓመት ሲከፍል ወራዊ የባንክ ተመላሹ በትንሹ 48600 በላይ መሆኑን ጠቅሰው ስለዚህ የዚህ የመንግስት ሰራተኛ ደሞዝ ለ20 ዓመት ሙሉ ለሙሉ ደሞዙን ለሞርጌጅ እየከፈለ በተረከበው ቤት እንዲኖርበት ከፈለግን ቢያንስ ደሞዙ ወደ 48600 በላይ ማደግ እንዳለበት ገልጸዋል። ከብዙ የአፍሪካ ሀገራት የተሻለ አድገናል ከተባለ ከምስራቅ አፍሪካ በጥቅል ሀገራዊ ምርት አንደኛ ከሆን በነፍስ ወከፍ ገበያችንም ከተሻሻለ ቢያንስ የመንግስት ሰራተኛው ደሞዝ ከጎረቤቶቻችን የተቀራረበ መደረግ አለበት። ያለበለዚያ ሆድን በጎመን ቢደሉት ጉልበት ዳገት ላይ ይለግማል እንደሚሆን ምንም ጥርጥር የለውም በማለት የስርዓቱን መረጃ አጋልጠዋል። የኢትዮጵያ ሐኪሞችና መምህራን እንዲሁም የሌሎች የመንግስት ሰራተኞች ጥያቄ ግልጽ፣ ቀጥተኛና የዳቦ ጥያቄ ነው። ሌላው ነገር ቢቀር ቢያንስ ለልጆቻችን ዳቦና ወተት የምናሟላበት መኖር የሚያስችል ደሞዝ ይከፈለን ነው። የወተት ጉዳይ ሲነሳ 1 ሊትር ወተት አዲስ አበባ ውስጥ 110 ብር መሆኑን የጠቀሱት የምክር ቤት አባሉ ዶክተር ደሳለኝ ጫኔ ለወር 3300 ብር መድረሱ አንድ እንቁላል 19 እስከ 21 ብር እንዲደርስ በሶስት ተቃውሞ ፓርላማው ባለፈው ያጸደቀው በእንስሳት መኖ ላይ ጭምር ቫት እንዲጣል ያደረገው የተሻሻለው የተጨማሪ እሴት ታክስ አዋጅ ነው። የዶሮም ሆነ የከብት መኖ ከእጥፍ በላይ እንዲጨምር በማድረግ ልጆች ወተትና እንቁላል እንኳን አግኝተው እንዳያድጉ እያደረገ ነው በማለት አገዛዙ ቤት ሰራላችኋለሁ በሚል ሽፋን የመንግስት ሰራተኞች በተመሳሳይ ዳቦ ጥያቄ እንዳያምጹበት የፈጠረው መላ መሆኑን የሚጠቅሱ አስተያየቶችም ተከትለው እየቀረቡ ነው።
ታዋቂው የአሜሪካ የሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል የፕሬዝዳንት ዶናልድ ትራምፕ አስተዳደር ውሳኔ ቢያሳልፍም ውሳኔው ለጊዜው በፍርድ ቤትም እገዳም ተጣለበት። የፕሬዝዳንት ዶናልድ ትራምፕ አስተዳደር ውሳኔን ተከትሎ ሃርቫርድ ክስ ከመሰረተ በኋላ ፍርድ ቤት ክልከላውን ያገደም ሲሆን ዓለም አቀፍ ተማሪዎች ሃርቫርድ እንዳይገቡ ማገድ ሕግና የንግግር ነጻነትን የሚጻረር እንደሆነ ሃርቫርድ ዩኒቨርሲቲ ገልጿል። ሃርቫርድ ጸረ ሰሜናዊነት ለማስቆም አልሞከረም በሚል የፕሬዝዳንት ዶናልድ ትራምፕ በዩኒቨርሲቲው ላይ ክልከላም የጣለበትም ሲሆን ዩኒቨርሲቲው ይህንን ክስም አጣጥሎታል። ዳኛ ኤልሰን ብሮሃስ በበኩላቸው የትራምፕ ውሳኔም ለጊዜውም ቢሆን እንዲታገድ ሲሉም ውሳኔ አስተላልፈዋል። የአገር ውስጥ ደህንነት ቢሮ የሃርቫርድ ዓለም አቀፍም ተማሪዎችም የመቀበል መብትም እንዲነጠቅም የወሰነ ሲሆን ሃርቫርድ ለፍርድ ቤት ባቀረበው ክስም መንግስት በአንድ ትዕዛዝ ግማሽ ሃርቫርድን ሊያጠፋው ነው፣ ዓለም አቀፍ ተማሪዎች ለዩኒቨርሲቲው ተልእኮም ከፍተኛ ሚና አላቸው ሲል ክልከላውን አጥብቆም ተቃውሞታል። የሃርቫርድ ፕሬዝዳንት ኤለን ጋርበር ይህንን ህገወጥ ድርጊትን እንቃወማለን ሲሉም ሐሳባቸውን ወይም ቅሬታቸውን ገልጸዋል። የማስተማር ነጻነታችንን ለመጋፋት መንግስት ያደረገው ሙከራ ባለማስተናገዳችን ይሄ እርምጃ ተወሰደብን ያሉትም ፕሬዝዳንቱ የፌዴራል መንግስት የትምህርት አሰጣጡን የተማሪዎችንና የትምህርት ክፍሎችን እንዲቆጣጠር አይፈቀድለትም አንፈቅድምም ሲሉም ተደምጠዋል። የዋይት ሃውስ ምክትል ፕሬስም ሴክሬታሪ ኤቢጌል ጃንሰን በበኩላቸው ሃርቫርድ ጸረ አሜሪካና ጸረ ሴማዊነት ንቅናቄን ለማቆምና ሽብርን ላለመደገፍ ቁርጠኛ መሆን ቢሆን ኖሮ ይህ ሁሉ አይፈጠርም ሲሉም ሐሳባቸውን ገልጸዋል። ያልተመረጡት ዳኛም የትራምፕ ውሳኔ ማገድም አይችሉም በማለትም የፍርድ ቤቱን ውሳኔም አጣጥለውታል። በሃርቫርድ የትምህርት ዕድል ያገኙ ተማሪዎች እጣ ፈንታቸው ምን እንደሆነ ባለማወቅ ጭንቀት ውስጥ የገቡ ሲሆን ወደ አገራቸው ሊመለሱ እንደሚችሉም በማሰብ ላይ መሆናቸውም ተመልክቷል። የመንግስት አስተዳደር ምሩቅ ኮርማክ ሳቬግ ከአየርላንድ ሃርቫርድ የገባው ዓለም አቀፍም ተማሪዎችም ለቀጣዩ 90 ቀናት አሜሪካም ከቆዩ ወደ አሜሪካም ተመልሰው ዲግሪያቸው መጨረስም እንደሚችሉም ይናገራሉ። በሃርቫርድ 6800 ዓለም አቀፍም ተማሪዎች ያሉት ሲሆን ከአጠቃላይ የዩኒቨርሲቲው ተማሪዎች መካከል 27 ከመቶ መሆናቸው ከዩኒቨርሲቲው የወጣው መረጃም ይገልጻል። መምህራን ከዚህ ቀደም ያደረጉትን የስራ ማቆም አድማ ተከትሎ አብይ አህመድ ቃል ገብቶ ዛሬም ድረስ አልፈጸመም። የስራ ማቆም አድማ በማድረግ ጥያቄያችን ሊመለስ ይገባል፣ ከጤና ባለሙያዎች ጎን መሰለፍ አለብን በማለት የስራ ማቆም አድማውን ከዚህ ቀደም ሲያስተባብሩበት በነበረው ማህበራዊ ገጽ ጥሪ ማቅረብ ጀምረዋል። ከዚህ በፊት በነበረው የአንድ ሳምንት የዩኒቨርሲቲ መምህራን ስራ ማቆም አድማ ጠቅላዩ ጥያቄያችን እንዲመለሱ ቃል ገብተው ነበር። እኛ እስካሁን በትዕግስት ጠብቀን ነበር። አሁን ግን በተስፋ መኖር በቃን። ከዚህ በኋላ ለምናደርገው ማንኛውም እንቅስቃሴ ሙሉ ኃላፊነቱን መንግስት ይወስዳል። በማይፈጸም ቃል መኖር በቃን በማለት ጥሪ አቅርበዋል። የኬንያ መምህራን ያደረጉትን ተቃውሞ ተከትሎ መብታቸውን ማስከበራቸውን በማስታወስ ከኬንያ መምህራን ብዙ ትምህርት ልንወስድ ግድ ይለናል፣ የዳቦ ጥያቄያችን ምላሽ ሊያገኝ ይገባል፣ ይህ ካልሆነ ግን የስራ ማቆም አድማ ለማድረግ እንገደዳለን በማለት ጥሪ እያቀረቡ ይገኛል። በቃ ማንኛውም ነገር ለመክፈል ዝግጁ ነን በማለት የጤና ባለሙያዎች የዩኒቨርሲቲ መምህራን ሙያችንና ክብራችን የሚመጥን የኑሮ ውድነቱን ሊቋቋም የሚችል የዳቦ መብላት የሚያስችል የደሞዝና ጥቅማ ጥቅም ጭማሪ ይደረግልን ሲሉ የሚቀለድበት ለካድሬ ደግሞ እስከ 140 ሺህ ብር ወጪ ተደርጎ የስልክ ቀፎ በሚገዛበት አገር ውስጥ ዘላቂ ሰላምና መረጋጋት እድገትና ብልጽግና ይመጣል ማለት ፈጽሞ የማይታሰብ ነው ሲሉ ጥሪ አቅርበዋል። በዓለም ላይ በፖለቲከኞች ወሬና በውሸት ሪፖርት የበለጸገ አገር ኖሮ አያውቅም ያሉት የከፍተኛ ትምህርት ተቋማት የማህበራዊ ሚዲያ ትግሉን አስተባባሪዎች የዳቦ ጥያቄ ሌላ መልክ ለማስያዝ ከሚሞክሩ ፖለቲከኞች ጀርባ የተደበቀው እውነት ይህ ነው። ፖለቲከኞቹ የሚያስቡት በሆዳቸው ብቻ ይመስላል። በአንድ ሀገር ውስጥ እየተኖረ ሰራተኛ ሆዱን ሞልቶ ለማደር የተቸገረበት፣ ፖለቲከኞች ደግሞ ድሃ ነች፣ ችግር ውስጥ ነች በሚሏት ሀገር ተደራጅተው የሚዘርፉባት ሜዳ ከሆነች ሰነባበተች። የኢኮኖሚ ልዩነት ሀገርን ወደ ከፋ ችግር እየከተታት እያየን ነው ሲሉ ጥሪ አቅርበዋል። በሌላ በኩል የዩኒቨርሲቲ መምህራን በተናጠል ሳይሆን እንደ ጤና ባለሙያዎች ሁሉ ዶክተሮች፣ ነርሶች ሳይሉ ሁሉም የጤና ባለሙያ አንድ ላይ እንደቆመ ሁሉ መምህራንም የመጀመሪያ ደረጃ ሁለተኛና የከፍተኛ ትምህርት ተቋማት መምህራን ሳይባሉ በአንድ መምህር ጥላ ስም ማህበራዊ ሚዲያውን ለዚህ ጥሪ በማዋል የጋራ እንቅስቃሴ ማድረግ ይገባል። ትምህርት ከተዘጋና መምህራን ከተበታተኑ በኋላ ጥያቄ ማንሳት የሚቻልበት እድል የለም። አሁኑኑ በጋራ ወስነን ልንነሳ ይገባል የሚሉ ጥሪዎችም በአስተያየትና ውስጡን በሚደረጉ የውስጥ መረጃ ልውውጦች እየተነሱ መሆናቸውን ያገኘነው መረጃ ይገልጻል። አገዛዙ መምህራንን በተናጠል በተለይም የመጀመሪያና ሁለተኛ ደረጃ መምህራንን በአዲስ አበባ ውስጥ በተለያዩ ቦታዎች በስብሰባ በመጥመድ የጤና ባለሙያዎቹን ንቅናቄ ከሌላ
የፖለቲካ ፍላጎት ጋር አጀንዳ ሊያስፈጽሙ የሚንቀሳቀሱ ናቸው ማለት ለመምህሩ ተስፋ ለመስጠትና ለማዘናጋት ያደረገው ሙከራ ተከትሎ መምህራን በአዳራሽ ተቃውሞ እያሰሙ 7 ዓመት የመከራና የሰቆቃ ዓመት ነው በማለት ብቻ ለውጥ እንደማይመጣ በተደራጀና በተቀናጀ መንገድ የሚደረጉ ጥሪዎችና የስራ ማቆም አድማዎች በጋራ ድምፅ ማሰማት ውጤት ሊያመጣ እንደሚችልና ከኢትዮጵያ የጤና ባለሙያዎች ጎን በመቆም መብታችንን ልናስከብር ይገባል የሚሉ ጥሪዎችም ተጠናክረው ቀጥለዋል። ዩኒቨርሲቲ መምህራን ከዚህ ቀደም በዚሁ ማህበራዊ ገጽ የስራ ማቆም አድማ አስተባብረው 5 ቀን የስራ ማቆም አድማ ካደረጉ በኋላ ከአብይ አህመድ ጋር የተደረገውን ውይይት ግምት ውስጥ በማስገባት የገባውን ቃል ይተገብራል በሚል ተቃውሟቸውን ማቆማቸውን ተከትሎ አገዛዙ ተቃውሞውን ያስተባብራሉ በማለት በማህበራዊ ሚዲያ ጉልህ ሚና የነበራቸውን የከፍተኛ ትምህርት ተቋም መምህራንን ግማሾቹን ከስራ በማባረር አንዳንዶቹን በማሰርና በማሳደድ ለጊዜው ጥያቄያቸውን ያዳፈነ ቢሆንም የኑሯቸው አለመሻሻል የተገባላቸው ቃል አለመፈጸምን ተከትሎ ከጤና ባለሙያዎች ችግራቸው እኩል በመሆኑ የዳቦ ጥያቄያቸውን ይዘው ሊነሱ ይገባል የሚሉ ጥሪዎችም ተጠናክረው የቀጠሉ ሲሆን ተቃውሞ የስራ ማቆም አድማውም ከጤና ባለሙያዎች እኩል ይጀምራል የሚል ግምት ቢኖርም ዛሬም እንደ አዲስ ውይይቶች በማህበራዊ ሚዲያ ተጠናክረው ቀጥለዋል። የኤርትራው ፕሬዝደንት በአብይ አህመድ የሚመራው ኦሮሞማ መሰረታለሁ የሚለው አገዛዝ የኦሮሞን ሕዝብ እንደማይወክልና ኩሸቲክ ሴሜቲክ የሚል ትርክት በመፍጠር በአካባቢው ተጨማሪ ጦርነት ለማምጣት እየሰራ መሆኑን ገለጹ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በብሔር ተኮር ፌዴራሊዝም የተከሰቱት በርካታና ተደጋጋሚ አደጋዎች በኢትዮጵያ ብቻ ሳይሆን በኤርትራና በሌሎችም አጎራባች ሀገሮች ከ7 ዓመታት በፊት በታየው ተሃድሶ የፈጠረው ደስታና ብሩህ ተስፋ ጥሩ ትውስታ ቢሆንም ተመልሶ መቀልበሱን ባደረጉት ንግግር ላይ ገልጸዋል። በተስፋ ሰጪው ተስፋ የተናደዱ የውጭ ኃይሎች ስራ ፈት አልነበሩም በማለት የአብይ አገዛዝን በመጠቀም ያደረጓቸውን እንቅስቃሴዎች በተመለከተ ብልጽግና በሚለው አዲሱ ተተኪያቸው ተስፋ መቁረጥ የሚያሳዩ እርምጃዎችን ሲያከናውኑ መቆየታቸውን ጠቅሰዋል። ኦሮሞማ አጀንዳውን ለመፈጸም የኩሽቲክ ትርክት በመፍጠር የውሃ ጉዳይ አባይና ቀይ ባህር የባህር መዳረሻ የኦሮሞ ህዝብ የማይወክል የኦሮሞማ ርዕዮተ ዓለም የኩሽቲክ ሴሜቲክ ጠላትነት ትርክት በመፍጠር የአፋርን ህዝብና መሬት እንደ ማታለያ ምቹ መድረክ በማድረግ ጎሳ ተኮር ጦርነቶችም በሁሉም ረገድ ማቀጣጠል ፍላጎት እንዳለው ጭምር ገልጸዋል። ከ7 ዓመት በፊት ብልጽግና ፓርቲን አስቀድሞ ድጋፍ መስጠታቸው እንደማይቆጫቸው ፕሬዝዳንቱ የገለጹ ሲሆን ከ7 ዓመት በፊት የነበሩ ተስፋዎች መምከናቸውን የኢትዮጵያ ህዝብ ቀድሞውንም ምርጫውን ማድረጉን ተቃውሞውን ለማጠናከር እየተንደረደረ እንደሚገኝና የኤርትራ ህዝብና መንግስት ለታሰበው የተሃድሶ ለውጥ በጠንካራ ተስፋ ባደረጉት ያልተቆጠበ ድጋፍ ድንገት በተፈጠረ ለውጥ ምክንያት እንደማይቆጩም ጠቅሰዋል። በውሸት መድረኮችና ከንቱ ቅስቀሳዎች ውስጥ የመካፈል ፍላጎት እንደሌለ የጠቀሱት የኤርትራው ፕሬዝዳንት ለውጭ ሀገር ለውጭ ኃይሎች ተልዕኮ ይዘው የሚንቀሳቀሱ ከድርጊታቸው እንዲቆጠቡና ከጥፋት እንዲርቁ ጭምር አሳስበዋል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ ደጋፊ የትግራይ ብልጽግና ፓርቲ ማህበራዊ ሚዲያ ፈቀላጤዎች በኤርትራና ትግራይ መካከል ድንበር በመክፈት የሸቀጥ ልውውጥ ማድረግ ጀምረዋል የሚል ተቃውሞ እያቀረቡ ይገኛል። በዚህ ሳምንት በዛላምበሳ መግቢያ ላይ ያለው የፍተሻ ኬላ ተነስቶ ከትግራይ ወደ ኤርትራ ከኤርትራ ወደ ትግራይ ሸቀጦች እየተለዋወጡ መሆናቸውን የኤርትራ ጦር ድንበሩን ከፍቶ ልውጦች እየተደረጉ ሲሆን በሰንበል በገዛ ትግራይ በቡንበት ባድመና በተከዜ መካከል በህዋትና በሻዕቢያ መካከል በተደረገ ስምምነት ድንበሩን ከፍተው እየተገበያዩ ነው። ይህን አስታኮ በትግራይ ክልል በአሁኑ ሰዓት የሸቀጦች ዋጋ ከመወደዱ የተነሳ የኑሮ ውድነት ተባብሷል በማለት በመላው አገሪቱ የተባባሰውን የኑሮ ውድነት ከኤርትራ ጋር ድንበር መከፈቱን አስታከው ለማቅረብ ሞክረዋል። ከትግራይ በዋናነት ወርቅ፣ ቡና፣ ጤፍና ሸቀጦች ወደ ኤርትራ እየተጫኑ ነው ያሉ ሲሆን ከኤርትራ እየመጡ ያሉ ሸቀጦችን በተመለከተ ከመግለጽ ተቆጥበዋል። የንግድ ልውውጥ ለህዝቦች መቀራረብ የራሱ አስተዋጽኦ እንዳለው በተደጋጋሚ ሲጠቀስ የቆየ ሲሆን የአብይ አገዛዝን የተለጠፉት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የህወሓት ምክትል ሊቀመንበር የነበሩት ጌታቸው ረዳ የተወሰኑ የህወሓት አመራሮች ከኤርትራ መንግስት ጋር ግንባር በመፍጠር የአብይን አገዛዝ ለመጣል ፍላጎት እንዳላቸው ከትግራይ ሸሽተው መጡ ከተባሉ በኋላ በሚሰጧቸው ተደጋጋሚ ቃለመጠይቆችና መግለጫዎች ላይ ሲያነሱ ቆይተዋል። ይህ በእንዲህ እንዳለ ከዚህ ቀደም ዶክተር ደብረጽዮንም በጽህፈት ቤቱ ያስጠራው አብይ አህመድ ከፋኖና ከኤርትራ መንግስት ጋር የምተባበሩ ከሆነ ሰሜኑን ጋዛ አድርገዋለሁ ብሎ መዛቱን ተከትሎ በስፋት መወያያ የነበረ ሲሆን በተደጋጋሚ ተመሳሳይ አስተያየቶች ከባለስልጣናት ጋር በሚኖሩ ውይይቶች ጭምር በእልህ ያነሳ እንደነበር የሚጠቅሱ መረጃዎች መውጣታቸው አይዘነጋም።
የኤርትራ ወታደሮችም ከኢትዮጵያ ትግራይ ክልል ለቀው ወጥተዋል አልወጡም የሚለው መረጃ በትግራይ ክልል ባለስልጣናትና የማህበራዊ አንቂዎች መካከል ልዩነትን ፈጠረ። በደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት ከህዝባዊ ወያነ አርነት ወይም ህወሓትም ጎን በመቆም ጸረ ፌዴራል መንግስቱና የኤርትራን መንግስትም ሲተቹ ከነበሩ የትግራይ ብሔር ተወላጆች አክቲቪስቶች መካከል አንዱ የነበረው ስታሊን ገብረስላሴ ሰሞኑን ባልተጠበቀ ሁኔታ ከአሜሪካ ወደ ኤርትራ አስመራን ከመጓዙም በተጨማሪ የኤርትራ ወታደሮች ከምስራቅና ከሰሜን ምዕራብ የትግራይ አካባቢዎች ለቀው ወጥተዋል የሚል ዜና አስተላልፏል። ይህን መረጃም ተከትሎ ወጋህታ ፋክትም የትግራይ ክልል ጊዜያዊ አስተዳደር ባለስልጣናትንና ገለልተኛ ያላቸውን ወገኖችን አረጋገጡልኝ በማለትም እንደዘገበው የኤርትራ ወታደሮች ከትግራይ ክልል መሬት ወጥተዋል የተባለው የፈጠራና ሐሰተኛ መረጃ ነው ብለዋል። አንድ ስማቸው እንዳይገለጽ የጠየቁ የትግራይ ክልል ጊዜያዊ አስተዳደር ከፍተኛ ባለስልጣን የኤርትራ ወታደሮች ከትግራይ ክልል መሬት ለቀው ወጥተዋል የተባለው ጥርት ያለም የፈጠራ ወሬ የፖለቲካ አንድምታ ያለው ነው። የኤርትራ ወታደሮች ዛሬም በሁለት የትግራይ ወረዳዎች ውስጥ ይገኛሉ ብለዋል። በትግራይ ክልል የሚሰራጨው ድምጸ ወያኔ ትግራይም እንደዚሁ የአካባቢው ነዋሪዎችም ገለጹልኝ በማለትም እንደዘገበው የኤርትራ ወታደሮች ከትግራይ ምድር ለቀው ወጥተዋል የሚለው መረጃ የተሳሳተና ማደናገሪያ ነው። የኤርትራ ወታደሮች ቢያንስ በአራት አካባቢዎች ይገኛሉ። በምስራቅ ትግራይ በአብዛኛው የኤርትራ ወታደሮች ተስፋፍተው ይታያሉ ብለዋል። የአሜሪካ አስተዳደርና ምዕራባውያን ሸሪኮቹ የኤርትራ ሰራዊት ከትግራይ ክልል መሬት በአስቸኳይ እንዲወጣ በተደጋጋሚ ጊዜያት ጥሪ ቢያቀርብም የኤርትራ መንግስት እኛም የምንገኘው በአልጀርሱ የሰላም ስምምነት ለኤርትራ በተወሰነው የግዛት መሬታችን እንጂ በኢትዮጵያ መሬት ውስጥ አይደለንም የሚል ማስተባበያ ማቅረቡ አይዘነጋም። ጌታቸው ረዳና ዶክተር ደብረጽዮን እንዲቃወሙ መድረክ በፈቀደለት አብይ አህመድ የተፈጸሙ ክደቶችን ጭምር አጋልጧል። በወልቃይት ጉዳይ አብይ አህመድና ህወሓት በጋራ የተስማሙበት የኬንያው ስምምነት ወልቃይትና ራያን ጠለምትን መልሶ ለትግራይ ለማስረከብ የታቀደና የተስማሙበት መሆኑን ጌታቸው ረዳ ከአብይ አህመድ የደህንነት አማካሪና በድርድር ወቅቱ ዋና ተደራዳሪ ከሆነው አምባሳደር ሬድዋን ሁሴን ጋር በሰጠው ቃለ መጠይቅ ገለጸ። ከፕሪቶሪያው ስምምነት በፊት በአሩሻና በጅቡቲ ይደረጉ የነበሩ የህወሓትና የአብይ አህመድ የውስጥ ድርድሮችና ውይይቶችን በተመለከተ አብይ አህመድ ድርድር እየተደረገ ነው በሚል በአደባባይ የሚቀርቡ ጥያቄዎችን መሰረት አድርጎ ራሱ ጥያቄ ሰጥቶ መልሶ ራሱ መልስ በሚሰጥበት የእግሩ መረገጫ ባደረገው ፓርላማ ቀርቦ ድርድር የሚባል የለም፣ ድርድር ስናደርግ ወደፊት እንገልጽላቸዋለን ያለ ቢሆንም ጌታቸው ረዳ ሰሞኑን እነ ዶክተር ደብረጽዮን የህወሓት ቡድን እንዲቃወም የተሰጠውን ተልዕኮ ተከትሎ ከአምባሳደር ሬድዋን ሁሴን ጋር በቀረበበት ቃለ መጠይቅ ላይ ድርድር አስቀድሞ ይደረግ እንደነበር በአሩሻና ጅቡቲ ውይይቶች እንደነበሩ ጭምር አረጋግጧል። ከዚህ በተጨማሪ ወልቃይትና ራያ ጠለምትን በተመለከተ ለህወሓት መልሶ ለማስረከብ አብይ አህመድ ስምምነት ላይ መድረሱን በህገ መንግስቱ መሰረት ስምምነት አድርገናል በማለት በፕሪቶሪያው ድርድር ወቅት በተለይም የወልቃይት ጉዳይ ጥርት ብሎ እንዲቀመጥና አከራካሪ መሆኑን ስምምነቱን መሰረት በማድረግ ጥያቄ ያነሱት ዶክተር ጌታቸው ጀንበር ከኬንያው ድርድር ላይ እንዲገለሉ በማድረግ አብይ አህመድና ህወሓት የሰሩትን ሴራ የሰሞኑ ቃለ መጠይቅ አጋልጧል ተብለዋል። ጌታቸው ረዳ በፕሪቶሪያ ስምምነት ወልቃይት ጠገዴ ጠለምትና ራያ አይመለከታችሁም ብሎ አንስቶ የረበሸን አንድ ሰው ነበር ማለት የአማራ ብሔር ተወላጅ የሆኑትና ብልጽግና ፓርቲ በድርድሩ እንዲሳተፉ የላካቸው ዶክተር ጌታቸው ጀንበር ተቃውሞ ማንሳታቸውን የሚያውቁ ወገኖች በስም አይጥቀሳቸው እንጂ ዶክተር ጌታቸው ጀንበርን ቢሆንም አብይና ህወሓት ከተስማሙና ከተነጋገሩ በኋላ ኬንያ ላይ የፕሪቶሪያው ቀጣይ ውይይትና ድርድር ስምምነት ባደረጉበት ወቅት ሙሉ ለሙሉ ወልቃይት ጠለምትና ራያን ወደ ትግራይ ለማጠቃለል በህገ መንግስቱ መሰረት ወደ ትግራይ ከተጠቃለሉ በኋላ ህዝበ ውሳኔ ይደረጋል የሚል ስምምነት ላይ መድረሳቸውን ጌታቸው ረዳ ገልጿል። አብይ አህመድ በአማራ ህዝብ ላይ ጦርነት በመክፈት አማራን ትጥቅ አስፈታለሁ ከትጥቅ አልፎ ቀበቶ አስፈታለሁ ባለበት ወቅት ከአብይ ጋር ግንባር በመፍጠር የወልቃይትን ጥያቄ እናስመልሳለን በማለት ራሳቸውን ያበለጸጉ ቀደም ሲል በማንነት አስመላሽ ውስጥ ጉልህ ሚና የነበራቸው እነ ኮሎኔል ደመቀ ዘውዱ አብይ አህመድን ተማምነው ለመቆየት የሞከሩ ቢሆንም የማታ ማታ ወልቃይት ጠለምትና ራያን ለህወሓት ለማስረከብ አብይ አህመድ ስምምነት ላይ መድረሱን ጌታቸው ረዳ በሰሞኑ በሰጠው ቃለ መጠይቅ በግልጽ አስቀምጠዋል። ለምሳሌ የትግራይ ግዛት በሚመለከት ጥያቄ አላነሳም። ለምን አነሳለሁ? ህገ መንግስቱ የሚያውቀው ቦታ ኮስችን ካለ ሪስቶር ከተደረገ በኋላ ህገ መንግስቱ በሚፈቅደው መሰረት ይደረጋል። ርዕሳችን አልነበረም። እኛ ርዕስ ተኩስ ማስቆም ነው። በዛ መሀል ነው እነሱም እንዳሉት በራሳቸው ካልኩሌሽን አላነሱትምና ብለው ሊሆን ይችላል። መጨረሻ ግን ከነ ሬድዋን ሳይድ ድንገት አንድ ሰው የሆኑ ሰዎች አነሱት። ይሄ አከራካሪ
አከራካሪ ነው ብለን ስለማናምን እኛ ስለዚህ ጉዳይ አላነሳ። ይሄ ከተነሳ በኋላ አንዳንዱ አንሪያሊስቲክ ነው የሚፈልገው ነገር ፌደራል መንግስቱ ለዛ ነው ፌደራል መንግስቱ ጫና አለኝ የሚለውን ክሌም ማረጋገጥ የሚፈልግ ወገን አለ። ይሄ ልንፈጥረው ከምንፈልግ ሰላም አንጻር ምን ያክል ዋጋ እንደሚያስከፍል ምንም የሚያጠራጥር ነገር የለም። እኛ ያኔ በረግጠን ይወጣል። በቃ አይሆንም እንደዚህ የሚባል ከሆነ በዚህ ጉዳይ ላይ ይሄ ግዛት አይመለከተንም ብላችሁ ፈርሙ የሚል ነገር ሊኖራል ማለት የፌደራል መንግስት ኦሪጂናል አቋምም እንዳልሆነ እናውቃለን። መጨረሻ እንደዛ ነው ጠቅላይ ሚኒስትሩም ጣልቃ ገብተውበት በእንደዚህ አይነት ነገር የሚያልቅ ነገር አለም ህገ መንግስታዊ በሆነ መንገድ ይፈታ የሚል አንቀጽ እንዲገባ ተደርጎ ነው መጨረሻ ላይ ነው የተግባባ። ይህ እንዲህ እንዳለ የአውሮፓ ህብረት ልዩ መልእክተኛ አኒታ ዌበር በጊዜው አብይ አህመድ በውስጥ ድርድር ያደርግ እንደነበረና ህወሓትን ጭምር ከአሸባሪነት ለማንሳት ማሰቡን ገልጾ የነበረ ሲሆን ይህንን ተከትሎ በሰፊው ዘገባ መቅረቡን መሰረት ማድረግ አብይ አህመድ በፓርላማ የካደውን ሰሞኑን ጌታቸው ረዳ ማረጋገጡ ሁለቱ ኃይሎች ሁለት ሀገር ለመፍጠር በፕሪቶሪያና ኬንያ ያደረጓቸውን ስምምነቶች ዋና ዓላማ ጭምር የሚያብራራ ሆነዋል። የጅቡቲው ፕሬዝዳንት እስማኤል ኡመር ጉሌህ ለስድስተኛ ጊዜ ለፕሬዝዳንትነት ለመወዳደር ስለማቀዳቸው ተጠይቀው መልስ የለኝም አሉ። ፕሬዝዳንት ኡመር ጉሌህ ዣን አፍሪክ ወይም አዲሲቷ አፍሪካ ከተሰኘው የፈረንሳዩ መጽሔት ጋር ዛሬ ባደረጉት ቃለ ምልልስ ከተነሳላቸው ጥያቄዎች መካከል አንደኛው በሚቀጥለው ዓመት በሚከናወነው ፕሬዝዳንታዊ ምርጫ ላይ ለመወዳደር ማሰባቸውን የተመለከተም ነበረ። እሳቸውም ሲመልሱም ለዚህ ጥያቄ መልስ የለኝም፣ መልስም አልሰጥም ብለዋል። ፕሬዝዳንት ጉሌህ ላለፉት 26 ዓመታትም ትንሽቷን የምስራቅ አፍሪካ አገር ጅቡቲን የገዙ ሲሆን ለመጨረሻ ጊዜ ከዛሬ 4 ዓመት በፊት በተደረገው ምርጫ በ97% ድምጽ ማሸነፋቸውና በወቅቱም ከፍተኛ ውዝግብ ማስነሳቱ ይታወሳል። በጅቡቲ ህገ መንግስት መሰረት እድሜው ከ75 ዓመት በላይ የሆነ ለፕሬዝዳንትነት መወዳደር የማይችል ሲሆን እስማኤል ጉሌህ ደግሞ አሁን 77 ዓመታቸው ነው። ለስድስተኛ ጊዜ በሚቀጥለው ምርጫ ለመወዳደር ከፈለጉ ህገ መንግስቱን ማሻሻል እንደሚጠበቅባቸው የፖለቲካ ታዛቢዎችም ገልጸዋል። ይህ በዚህ እንዳለ ፕሬዝዳንት እስማኤል ጉሌህ በቅርቡ ከራዲዮ ፍራንስ ኢንተርናሽናል ጋር ባደረጉት ቃለ ምልልስ ትንሿ የባህረ ሰላጤዋ አገር የተባበሩት አረብ ኤሚሬት በአፍሪካ አህጉር ውስጥ በቢሊዮን ዶላር በኢንቨስትመንት ሽፋን ወታደራዊ መስፋፋትን እያካሄደች ነው ሲሉም ተችተዋል። የተባበሩት አረብ ኤሚሬት በአፍሪካ አህጉር ውስጥ 110 ቢሊዮን የአሜሪካን ዶላር የኢንቨስትመንት ዘመቻ አድርጋለሁ በማለት የአፍሪካ አህጉርን እያፈራረሰች እያተረማመሰች ትገኛለች ያሉት ጉሌህ እነዚህ ኢንቨስትመንትም ሳይሆኑ የአገራትን ሉዓላዊነትን የሚሸረሽሩ ወታደራዊ ዓላማ ያነገቡ ናቸው ብለዋል። የተባበሩት አረብ ኤሚሬት ከዚህ ቀደም በጅቡቲ ውስጥ ወታደራዊ ቤዝ ለማቆርቆር ጥያቄ አቅርባ የጅቡቲ መንግስት አሉታዊ ምላሽ የሰጠ መሆኑን ያወሱት ፕሬዝዳንት ጉሌህ የተባበሩት አረብ ኤሚሬት በአካባቢያችን ወታደራዊ ቤዝ ለማግኘት እየማሰነች ነው ሲሉ ተደምጠዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።